የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ዝምታቸውን ሰበሩ። በአሁኑ ሰዓት ከጦርነት ጋር በተያያዘ በትግራይ ስላለው ሁኔታ ያሉት ነገርም አለ። ጥንቅራችንም ከያዛቸው መረጃዎች መካከል ቀዳሚው ነው። የጦር ኃይሎች ኤታማዦር ሹሙ ሚስጥራዊ ጉዞ የአሜሪካ የጀርባ ዲፕሎማሲንና የኢትዮጵያ ድንበር አቅጣጫ ለመስፈር አቅዶ የነበረውን የግብጽ ጦር መከልከል የተመለከቱ መረጃዎችን አጠናቅረን ይዘናል። በአሜሪካ ታሪክ በእጅጉ ተጽዕኖ ፈጣሪ ምክትል ፕሬዝዳንት እንደሆነ የሚነገርላቸው ዲክ ቼኒ ዜና ሞት ተሰማ። በዘመነ ቡሽ አስተዳደር ምክትል ፕሬዝዳንት የነበሩት ዲክ ቼኒ በ84 ዓመታቸው ማለፋቸውም ተነግሯል። ከኢራቅ እስከ ጓንታናሞ ከአዲስ አበባ እስከ ሞቃዲሾ በጦርነቱ ውሳኔዎች የሚታወቁት ዲክ ቼኒ የዜና ህልፈት የምንመለከት ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችን መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። ኤታማዦር ሹሙ ይፋዊ ባልሆነ መልኩ ምስጢራዊ ጉዞ ማድረጋቸው ታወቀ። በአሁኑ ሰዓት በሱዳን እየተካሄደ ከሚገኝ የእርስ በርስ ጦርነት ጋር በተያያዘ ጊዜያዊ ዋና ከተማ ሆና እያገለገለች ወደምትገኘው የቀይ ባህሯ የወደብ ከተማ ፖርት ሱዳን የተደረገ ምስጢራዊ ወታደራዊ ምልልስ መሆኑንም አፍሪካ ኢንተለጀንስ ባሰራጨው ዘገባ አመላከተ። መረጃው ይህንን ምስጢራዊ ወታደራዊ ጉዞ ያደረጉት የግብጽ ጦር ኃይል ጠቅላይ ኤታማዦር ሹም አህመድ ፋቲ ኢብራሂም ከሊፋ መሆናቸውን አስታውቋል። በሌላ መረጃ ግብጽ በሶማሊያ ሰላም አስከባሪ ጦር እናስገባለሁ በማለት መናገር ከጀመረች ወራት የተቆጠሩ ሲሆን ወደ ሶማሊያ የሚገባው ጦር በኢትዮ ሶማሊያ ድንበር አቅጣጫ መስፈር የማይችል መሆኑም ተነግሮታል። የግብጽ ጦር መስፈር ፈልጎ የነበረው ኢትዮጵያና ሶማሊያ በሚዋሰኑበት ጌዲዮ በተባለ ሶማሊያ ግዛት የነበረ መሆኑን ከሶማሊያ የወጡት ዘገባዎች አመላክተዋል። በዚሁ አቅጣጫ ጦሯን ለማስፈር እንደማትችል የተነገራት ግብጽ በውጭ ጉዳይ ሚኒስትር አብድራደር አብደላቲ በኩል ደቡብ አፍሪካ ዌብሳይት ላይ እንዲሰፍር በተደረገ ሰፊ አተታ ግብጽ የአፍሪካውን ቀንድ የናይልና ቀይ ባህር እንቅስቃሴዋን አጠናክራ ትቀጥላለች ተብሏል። ወደ ሱዳን የተደረገውን የግብጽ ጠቅላይ ኤታማዦር ሹም ጉዞ በተመለከተም ጀነራሉ መቀመጫቸውን ፖርት ሱዳን ካደረጉት የሱዳኑ ጀነራል አብዱልፈታህ አልቡርሃን ጋር የመከሩ መሆኑን የመረጃ ምንጮች የሆነው አፍሪካ ኢንተለጀንስ አክሎ ዘግቧል። የግብጽ ጦር ኃይሎች ጠቅላይ ኤታማዦር ሹም አህመድ ፋቲ ኢብራሂም ከሊፋ ወደ ፖርት ሱዳን ጉዞ ያደረጉትም ከ3 ቀናት በፊት በፈረንጆቹ ኦክቶበር 30 ቀን 2025 መሆኑን ዘገባው አስታውቋል። ከሱዳን እየተካሄደ ባለው እርስ በርስ ጦርነት የሀገሪቱን ጦር እየመሩ ያሉት ጀነራል አብዱልፈታህ አልቡርሃን እና የፈጥኖ ደራሹን ጦር እየመሩ የሚያዋጉት ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሚቲ በርካታ የውጭ ደጋፊዎች ያሏቸው ሲሆን ለዳጋሎ ጦር ከፍ ያለ ድጋፍ እየሰጠች እንደሆነ የሚነገረው የተባበሩት አረብ ኤሚሬት ወይም ዩኤኢ ናት። በሌላ አቅጣጫ ደግሞ አሁን ባለው ሁኔታ ግብጽ፣ ቱርክና ኤርትራ የሀገሪቱን ጦር ኃይል ለሚመሩት ጀነራል አብዱልፈታህ አልቡርሃን ድጋፋቸውን እየሰጡ መሆኑን ዘገባው አመላክቷል። ከሰሞኑ በነበረው ከባድ ውጊያ የዳጋሎ ጦር በዳርፉር ግዛት ድልን በመጎናጸፍ አልፋሽር የተባለች ወሳኝ ስትራቴጂካዊ ጠቀሜታ ያላትን ከተማ መቆጣጠሩን ጀነራል አልቡርሃንና የግብጽ ደጋፊዎቻቸውን ክፉኛ ያስተነገጠ መሆኑን እየወጡ ያሉ መረጃዎች እያመላከቱ ይገኛሉ። የግብፁ ጠቅላይ ኤታማዦር ሹም አህመድ ፋቲ ኢብራሂም ከሊፋ ምስጢራዊ ፖርት ሱዳን ጉዞም ከዚሁ ጋር የተያያዘ መሆኑ እየተነገረ ነው። ይህ በእንዲህ እንዳለ በሶማሊያ ሰላም ማስከበር ተልዕኮ ውስጥ መሰማራት አለብኝ በማለት እንቅስቃሴ ከጀመረ ወራት ያለፉት የግብጽ ጦር ኢትዮጵያና ሶማሊያ በሚዋሰኑበት የድንበር አቅጣጫ ለመስፈር ይዞት የነበረው እቅድ ውድቅ ሆኖበታል። ኢትዮ ሶማሊያ ድንበር ግዛት ጌዲዮ የሚባል ሲሆን ግብጽ ወደ ሶማሊያ የሚገባውን ጦሯን በዚህ ግዛት ለማሰማራት ጥብቅ የሆነ ፍላጎቷ አሳይታ እንደነበር ቀደም ያሉ ዘገባዎች ያመላክታሉ። ሆኖም በኢትዮጵያ በኩል ከባድ ተጽዕኖ የደረሰባቸው ሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ግብጽ በኢትዮ ሶማሊያ ድንበር አቅጣጫ ጌዲዮ አካባቢ ሰላም አስከባሪ ጦሯን የምታሰማራበት ምንም አይነት ሁኔታ የለም በማለት የሀገራቸውን አቋም እንደገለጹ የሶማሊያ መገናኛ ብዙሃን ዘገባዎች አመላክተዋል። ከኢትዮ ሶማሊያ ድንበር ይልቅ የግብጽ ጦር ዋላካድና ማህላዊ ወደ ተባለ ሌሎች አካባቢዎች እንዲሰፍር የሶማሊያው ፕሬዝዳንት ማሳሰቢያ የሰጡ መሆኑን እነዚሁ ዘገባዎች አመላክተዋል። በሶማሊያ ሰላም አስከብራለሁ በማለት ከወራት በፊት ዝግጅት እያደረገ መሆኑ ሲገለጽለት የነበረው የግብጽ ጦር እስከዛሬ ድረስ እግሩ የሶማሊያን ምድር የረገጠበት ሁኔታ የለም። ምክንያቱ ደግሞ ለሰላም ማስከበር ተልዕኮ የሚያስፈልገው ዓለም አቀፍ ፈንድ ባለመገኘቱ ነው። ብዙ የፎከረችው ግብጽ በራሷ የገንዘብ ብቻ ሰላም አስከባሪ ጦሯን ወደ ሶማሊያ ማስገባቱን አልፈለገችም። ለሰላም አስከባሪ የሚሆን ፈንድን የሚለቁ አካላት ደግሞ ከቀደሙት ዓመታት በተለየ ሁኔታ ብዙም ፍላጎት ያሳዩ ሆነው አልታዩም። ሶማሊያ እንደ አውሮፓውያን አቆጣጠር ከ1991 ጀምሮ ለ34 ዓመታት ያህል አልሻባብን ጨምሮ በተለያዩ አሸባሪ ቡድኖች ከባድ ዋጋን ስትከፍል አገሪቱ መንግስትም እንድታቆምና አሁን ያለችበት አንጻራዊ መረጋጋት ውስጥ እንድትገባ ያደረጉት ኢትዮጵያ፣ ኬንያ፣ ዩጋንዳ፣ ጅቡቲ፣ ብሩንዲና ሩዋንዳ የሰላም አስከባሪ ጦርን በመላክ ነው። በእነዚያ ጊዜያት ግብጽ የራሷን ጦር ወደ ሶማሊያ
መላክ ይቅርና አንድም ቀን ስለ ሶማሊያ ሰላም መረጋጋት የተናገረችበት ጊዜም የለም። ይህ በእንዲህ እንዳለ የግብጽ ውጭ ጉዳይ ሚኒስትር ባደር አብደላቲ ኒውስ 24 በሚባል አንድ የደቡብ አፍሪካ ድረገጽ ላይ ባሰነበቡት አንድ ጽሁፋቸው ሀገራቸው ግብጽ በአፍሪካው ቀንድ ያላትን የቀይ ባህርና ናይል ብሔራዊ ጥቅሞችን ለማስጠበቅ የዲፕሎማሲና ወታደራዊ እንቅስቃሴዎቿን እያጠናከረች መሆኗን አስታውቀዋል። አሁን ካሉት ሁኔታዎች ጋር በተገናኘ የትራምፕ አስተዳደር ኢትዮጵያና ግብጽ በንግግር ችግሮቻቸውን እንዲፈቱ የመጋረጃ ጀርባ ዲፕሎማሲያዊ እንቅስቃሴዎችን እያደረጉ መሆኑ እየተነገረም ይገኛል። ከሰሞኑም የፕሬዝዳንት ትራምፕና የአፍሪካና መካከለኛው ምስራቅ ልዩ አማካሪ ማሳድ ቡሎስ ካይሮ ተገኝተው ከግብጽ ውጭ ጉዳይ ሚኒስትር ባደር አብደላቲ ጋር እየተነጋገሩ ያለበት ሁኔታም ታይቷል። የትራምፕ አማካሪ ማሳድ ቡሎስ ከዚህ ቀደም ግብጽ የህዳሴው ግድብ ጉዳይ ያለቀለት የመሬት ላይ እውነታ ነው፣ ከኢትዮጵያ ጋር የሚኖረው ንግግር ይህንን እውነታ አምኖ ከመቀበል መጀመር መቻል አለበት ሲሉ የተናገሩ መሆኑም የሚታወስ ነው። ይህ በእንዲህ እንዳለ የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ዝምታቸውን ሰበሩ። ከመከላከያ ሰራዊት በጡረታ ከተሰናበቱ በኋላ ብዙም ሚዲያዎችን የማያዘወትሩት ጀነራል ሳሞራ የኑስ በፌዴራል መንግስቱና በህወሓት መካከል ያለው ውጥረት ከፍ ብሎ እየታየ ባለበት ሁኔታ ከመንግስት አዲስ ዘመን ጋዜጣ ጋር ቆይታ በማድረግ ማብራሪያቸውን ሰጥተዋል። ጀነራሉ በዚህ ማብራሪያቸው በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉም ተናግረዋል። ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ አስከፍሏል ያሉት ጀነራሉ አሁን የትግራይ ህዝብ ጦርነት በቃኝ ብሏል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳን ህዝቡ ይህን የመደገፍ ሀሳብ እንደሌለው መታወቅ አለበት ሲሉም ተናግረዋል። በማብራሪያቸውም ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ሲሉም ተናግረዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጡ ወሬ የሚለፍፉ የጦር ጀነራሎችን እሰማለሁ ያሉት ጀነራሉ ይህ ግን የግል ሀሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር ለመፍታት የመጀመሪያው ጉዳያቸው ሊያደርጉት ይገባል ሲሉም በዚሁ ቃለ ምልልሳቸው ላይ ተናግረዋል። ይህ በእንዲህ እንዳለ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከትግራይ ኃይሎች ወታደራዊ አመራሮች አንዱ የሆኑት ጀነራል ምግባይ ኃይለ ክህደት ፈጽመዋል ሲሉ ከሰሱ። ፊልድ ማርሻሉ ይህን ሲያብራሩም ጀነራሉ ምግባይ ኃይለ እጅ ብንሰጥ አይምሩንም ሲል ያስተላለፉትን መልእክት ክህደት ነው ሲሉም ወቅሰዋል። ኢታማጆር ሹሙ ከ5 ዓመት በፊት በትግራይ ውስጥ በነበረ የሀገሪቱ ጦር ሰሜን ዕዝ ላይ የተፈጸመውን ጥቃት ለመዘከር ሰኞ ጥቅምት 24 2018 ዓመተ ምህረት በተካሄደ መድረክ ላይ ባደረጉት ንግግር በህወሓት ላይ ክሶችን ሰንዝረዋል። በዚሁ መድረክ ላይ ጀነራል ምግባይ ኃይልን በተመለከተ መልእክት ሰደዋል። በተከታታይ ጠንከር ያሉ ወታደራዊ ቅስቀሳዎችን እያደረጉ ያሉት ጀነራል ምግባይ ኃይለ ከ3 ሳምንታት በፊት ባስተላለፉት መልእክት እጃችንን ከሰጠን አይመሩንም ሲሉ መናገራቸው የሚታወስ ነው። በመቀለ በተካሄደው የህወሓት የውህድ መድረክ ላይም ይህን የተናገሩት ጀነራል ምግባይ ኃይለ እጃችንን ከሰጠን ያጠፉናል ሲሉ ያስተላለፉት መልእክት ሲያነጋግርም ቆይቷል። ፊልድ ማርሻል ብርሃኑ ጁላ በዚህ ጉዳይ በሰጡት ምላሽም ጀነራል ምግባይ ኃይለ ክህደት ፈጽሟል ሲሉ ወቅሰው እጅ ብንሰጥ አይምሩንም ሲሉ ያስተላለፉትን መልእክት ከእውነት የራቀ ነው ብለዋል። ፊልድ ማርሻል ብርሃኑ ጁላ ጓዶች ልከውልኝ ባየሁት መልእክት ላይ ምግባይ እጅ ብንሰጥ አይምረንም ሲል ሲናገር ተመልክቼዋለሁ ብለዋል። ፊልድ ማርሻል ብርሃኑ ጁላ አክለውም ምግበን አዲስ አበባ አብልተን አጠጥተን ውጭ ልከን አሳክመን ነው የሸኘነው ሲሉም ተናግረዋል። እኛ እንደ ምግባይ አይደለንም፣ አንድም ቃል አንሰብርም ያሉት ፊልድ ማርሻሉ ከፕሪቶሪያው ስምምነት በኋላ ጀነራል ምግባይ ኃይለ አዲስ አበባ መጥቶ በልቶ ጠጥቶ ውጭ ልከን አሳክመነዋል ሲሉም አጽንኦት ሰጥተዋል። እንደ ምግባይ ቂም የምንይዝ ቢሆን ኖሮ እንደ ምግባይ ክህደት ብንፈጽም እጃችን ገብቶ ነበር ሲሉም ፊልድ ማርሻል ብርሃኑ ጁላ አመልክተዋል። እኛ እንደ ምግባይ ክህደት ብንፈጽም ስብሃት ነጋን ከጉድጓድ አውጥተን ውጭ ሀገር አንልካውም ነበር ሲሉም ጠቅላይ ኤታማዦር ሹሙ ተናግረዋል። ምግባይ እጅ ብንሰጥ አይምሩንም ማለት አይችልም ያሉት ፊልድ ማርሻል ብርሃኑ ጁላ ወጣቶችን ያስጨረሰ ሰው ነው ሲሉም ከሰዋል። አክለውም ደምህ እጅ ላይ ያለበት ሲሉም ብርቱ ውንጀላም ሰንዝረዋል። እናም በዚህ መክሰስ አይችልም ሲሉም አጽንኦት ሰጥተዋል። ምግባይ ኃይለ አዲስ አበባ መጥቶ ይህ ጦርነት በማብቃቱ ፕሪቶሪያ ላይም በመፈረሙ ደስ ብሎኛል ሲል በግል ነግሮኛል ያሉት ጠቅላይ ኤታማዦር ሹሙ ምን አይነት ስብዕና ነው ይህ ሲሉም ጠይቀዋል። ይህ በእንዲህ እንዳለ ከወራት በፊት የመከላከያ ሰራዊት ብርጋዴር ጀነራል ምግባይ ኃይለ ለፋኖ ድጋፍ ይሰጣሉ የሚለውን ጨምሮ ሌሎችም የተለያዩ ክሶችን አቅርቦባቸው እንደነበርም አይዘነጋም። የትግራይ ኃይሎች አመራር የሆኑትን ብርጋዴር ጀነራል ምግባይ ኃይለ ግብረ አበሮቹ አደራጅነትና የኢዞባይነት ዘመቻ አንድነት በሚል ስያሜ ፋኖ በተለያዩ ክልል የዞን ወረዳዎች ትንኮሳ ለመፈጸም ሞክሯል በሚል መግለጫ መከላከያ ከሷቸውም ነበር። የኢትዮጵያ መከላከያ ሰራዊት ባለፈው ዓመት መጋቢት ላይ ይፋ ያደረገው ለዚሁ የክስ መግለጫ
የትግራይ ሰላምና ጸጥታ ቢሮ በምላሹ ጀነራል ምግባይና ጓዶቹ በፕሪቶሪያው ስምምነት መሰረት በጥብቅ ዲሲፕሊን ተገዝተው ስራቸውን የሚፈጽሙ እንጂ ከዚህ ተቃራኒ በሆነ ምንም አይነት እንቅስቃሴ የሌለውና ያልነበሩ መሆኑ ሊታወቅ ይገባል የሚል ምላሽ መስጠቱም የሚታወስ ነው። ጀነራሉ ከዚህ ጉዳይ በፊት በቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት በጌታቸው ረዳ አስተዳደር በይፋዊ ደብዳቤ ከኃላፊነት ከታገዱ 3 ጀነራሎች አንዱ እንደነበሩም አይዘነጋም። ጀነራል ምግባይ ኃይለ በሚያነሷቸው ጠንካራ ወታደራዊ መልእክቶች በተደጋጋሚ የመነጋገሪያ አጀንዳ ሆነው የቆዩ ሲሆን ባለፈው ሳምንት አክሱም ላይ ዝግጅታችንን ጨርሰናል በማለት ጥብቅ ማስጠንቀቂያ መስደዳቸውም የሚታወስ ነው። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ